ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦቼ እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ስለ አንድ ተራ ዕጣን ሳይሆን ለሺህ ዓመታት በሚስጥር ተጠብቆ ስለኖረውና የተፈጥሮ መድኃኒት ቤት ስለሚባለው ድንቅ ስጦታ ነው። ይህም ደግሞ ከርቤ ነው። ጥንታውያን ነገስታት ከወርቅ እኩል ዋጋ ሰጥተውት፣ ሐኪሞች ደግሞ እንደ መጨረሻው የፈውስ ተስፋ የሚጠቀሙበት ይህ ፈሳሽ ወርቅ በውስጡ ምን አይነት ታምራትን ይዞ ይሆን? ምናልባት እስከዛሬ ድረስ ከርቤን ለሽታው ወይም ደግሞ ለጭሱ ብቻ ታውቁት ይሆናል። ነገር ግን ይህ አስገራሚ ሙጫ ቆዳችሁን እንደ አዲስ የመገንባት የደም ማድዳችሁን በአንድ ጀንበር የማደስና በሰውነታችሁ ውስጥ ያሉ ኢንፌክሽኖችን እንደ እሳት የማጥፋት መለኮታዊ ኃይል እንዳለው አስታውቁ ኖሯል። ዛሬ ሳይንስ ደርሶ ያረጋግጠለትንና ለዘመናት ተደብቆ የቆየውን የከርቤን 5 ታላላቅ የጤና ተአምራትንና አዘገጃጀቱንም ጭምር በዝርዝር የማስረዳችሁ ይሆናል። ይህ ቪዲዮ ስለ ከርቤ ያላችሁን የተሳሳተ አመለካከት ቀይሮ እንዴት ለጤናችሁና ለውበታችሁ እንደ አዲስ ልትጠቀሙበት እንደምትችሉ የሚያሳይ ጥልቅ መመሪያችሁ አድርጌ ያቀርብላችኋለሁ። ወደ ዝርዝሩ ከመግባታችን በፊት ግን እንዲህ ያሉ ህይወት ቀያሪ የጤና መረጃዎች ሁልጊዜም እንዲደርሷችሁ ደግሞ ሰብስክራይብ፣ ላይክ እንደዚሁም ደግሞ ሼር በማድረግ ቤተሰብ ሁኑ። የምትፈልጉትን ጥያቄና ሀሳብ ደግሞ ኮሜንት መስጫ ላይ ያስቀምጡልኝ። ሁሉንም አንብቤ ጥያቄያችሁን የመመልስና አድናቆታችሁንም የምቀበል ይሆናል። አሁን ግን ወደ ሚስጥራዊ ወደሆነው ወደ ከርቤ ጥቅሞች እንለፍ። አብራችሁን ቆዩ። አንድ ቁስል ሳይሻር ለሳምንታት ቢያስቸግራችሁ ወይም በሰውነታችሁ ውስጥ ያለው እብጠት መላ ቢጠፋው ጥንታውያን ነገስታት ወደሚጠቀሙበት የተፈጥሮ አንቲባዮቲክ ዘወር በሉ። ከርቤ ለሺህ ዓመታት በጦር ሜዳ ላይ ለቆሰሉ ጀግኖች እንደ ብቸኛ መድኃኒት፣ በቤተ መንግስት ደግሞ እንደ ውበት መጠበቂያ የኖረ ፈሳሽ ጋሻ ነው። ዛሬ ሳይንስ የከርቤን ሞለኪውላዊ መዋቅር ሲመረምር ያገኘው እውነታ ግን አንድ ነው። ከርቤ ባክቴሪያን የሚገድል ብቻ ሳይሆን ሴሎች ራሳቸውን እንዲያድሱ ትዕዛዝ የሚሰጥ የተፈጥሮ ኢንጂነር መሆኑ ነው። ይህ አስገራሚ ንጥረ ነገር የሚገኘው ኮሚፖራማይዝ ከተባለው ዛፍ ግንዱ ተሰንጥቆ በሚወጣ ነጭ ፈሳሽ ሲሆን ፈሳሹ ከአየር ጋር ሲገናኝ እየጠረከረና እየቀላ ሄዶ የከርቤ ሙጫ ይፈጥራል። ስሙ ከርቤ ወይም ሙር የሚባል ሲሆን የሚመጣውም ደግሞ መራራ ከሚባል ቃል ቢሆንም ይህም መራራነቱ ግን ለሰው ልጅ ጤና እጅግ ጣፋጭ የሚባል ውጤትን ግን አስገኝቷል። በጤናው ዓለም ከርቤ ማለት ባዶ ዕጣን ሳይሆን ባዮ አክቲቭ ንጥረ ነገሮች ክምችት ነው። በውስጡ የያዘው ቴርፔኖይድ እና ፍላቮኖይድስ የተባሉ ኬሚካሎች ባክቴሪያን በጥቃት የመግደልና የሰውነትን የመከላከል አቅም የማነቃቃት ከፍተኛ ኃይል አላቸው። በተለይም በውስጡ ያለው ስኩዊተርፔንስ የተባለው ንጥረ ነገር በአንጎል ውስጥ ያለውን ስሜት ተቆጣጣሪ ክፍል በማነቃቃት እንግዲህ የጭንቀት ስሜትን ከመቀነስም ባለፈ ህመም እንዲቀንስ የማድረግን ብቃት አለው። የከርቤ ጤና ጥቅሞች ዘርፈ ብዙ ናቸው። ለአፍና ለድድ ጤና ስትጠቀሙት ባክቴሪያን በማጥፋት ድድ እንዳይደማና ቁስለት እንዳይፈጠር ይከላከላል። ለቆዳ ጤና ደግሞ የሞቱ ሴሎችን በማስወገድ አዳዲስ ሴሎች በፍጥነት እንዲተኩ ስለሚያደርግ እንግዲህ የቆዳ እርጅናንና ጠባሳን ለማጥፋት ወደር የለውም። ከዚህም በላይ በመገጣጠሚያዎች ላይ የሚፈጠርን እብጠት ወይም አርትራይተስን በመቀነስ የህመም ማስታገሻነት ሚናን ይጫወታል። በአጠቃላይ ከርቤን ስትመለከቱ ተፈጥሮ ለሰው ልጅ የሰጠችው ሁለገብ መድኃኒት መሆኑን ትረዳላችሁ። ከዚህ በመቀጠል ደግሞ ከርቤ ለምን በሽታዎች መድኃኒት እንደሆነና እንዴት ማዘጋጀት እንደምትችሉ ከነ አዘጋጃጀቱ ጭምር በ5 ክፍል አዘጋጅቼ አስረዳችኋለሁ። ለምሳሌ አንደኛው ከርቤ ለድድና ለጥርስ ጤና እጅግ በጣም ጠቃሚ ነው። ጠዋት ስትነሱ ጥርስ ስትቦርሹ ድዳችሁ እየደማ ለዘመናት መፍትሄ ያጣችኋል። ብዙዎቻችን ውድ የሆኑ የጥርስ ሳሙናዎችንና አፍ ማጽጃዎችን ብንቀያየርም ዋናው የችግር ምንጭ ግን አላጠፋ ነው። ከርቤ ግን ዝም ብሎ ሽታን የሚሸፍን ሳይሆን በድዳችሁ ስር ተሸሽገው እብጠትንና ደም መፍሰስን የሚፈጥሩ ባክቴሪያዎችን ፈልጎ ገዳይ ነው። ለሺህ ዓመታት የሰው ልጅ ድድ ሳይሻር ሲቀር የመጨረሻ ተስፋው ከርቤ ነበረ። ዛሬ ደግሞ ያ ተስፋ በእጃችሁ ላይ ይገኛል። ከርቤ በውስጡ የያዘው ቴርፔኖይድስ የተባሉ ንጥረ ነገሮች እንደ ማንኛውም ሰው ሰራሽ ኬሚካል ሳይሆኑ ህያው የሆኑ ባክቴሪያዎችን የመከላከል አቅም አላቸው። የድድ መክሰል የሚፈጠረው ባክቴሪያዎች በድዳችሁ እና በጥርሳችሁ መካከል ቤት ሰርተው ሲራቡ ነው። ከርቤ ደግሞ ወደዚህ ጥልቅ ቦታ ዘልቆ በመግባት እብጠትን ያበርዳል። የደማና ያበጠ ድድን ደግሞ በፍጥነት እንዲረጋጋ ያደርጋል። መጥፎ የአፍ ሽታ የሚመጣው ከባክቴሪያ መከማቸት በመሆኑ ከርቤ ባክቴሪያዎቹን በማጥፋት እንግዲህ ተፈጥሯዊ ትኩስነትን ይሰጣል። በተጨማሪም በአፍ ውስጥ የሚመጡ ትናንሽ ቁስሎችንም ደግሞ በፍጥነት የመፈወስም ብቃት አለው ማለት ነው። ይህንን ተአምራዊ የከርቤ የአፍ ማጽጃ በቤታችሁ ለማዘጋጀት ግማሽ የሻይ ማንኪያ በደንብ የተደቆሰ የከርቤ ዱቄትና 1 ብርጭቆ ለብ ያለ ውሃ ያስፈልጋችኋል። አዘገጃጀቱም በጣም ቀላል ነው።
የከርቤ ዱቄቱን በውሃ ውስጥ ጨምራችሁ በደንብ ካማሰላችሁ በኋላ ውህዱን በአፋችሁ ውስጥ በመያዝ ለ30 ሰከንድ ያህል ድዳችሁን እንዲነካው አድርጋችሁ በደንብ መግመጥመጥ ይኖርባችኋል። ለተሻለ ውጤት ግን ይህንን በቀን 2 ጊዜ ማለትም ጠዋት ቁርስ በልታችሁ ከጨረሳችሁ በኋላ እንዲሁም ደግሞ ማታ ከመተኛታችሁ በፊት ብታደርጉት የድዳችሁን ጤና በአጭር ጊዜ ውስጥ ትመልሳላችሁ። ነገር ግን ይህንን ውህድ ተግመጥምጣችሁ መጥፋት እንዳለባችሁና መዋጥ እንደሌለባችሁ ግን ማስታወስ ይገባቸዋል ማለት ነው። ሁለተኛው ደግሞ ከርቤ ለቁስልና ለጠባሳ ማጥፊያነት ያገለግላል። ከርቤ ለዘመናት የነገስታት የውበት ሚስጢር ሆኖ የቆየው ያለ ምክንያት አይደለም። ቆዳችሁ ሲጎዳ ወይም ሲሸበሸብ ከርቤ ልክ እንደ አንድ ጎበዝ አርክቴክት የፈረሱትን የቆዳ ሴሎች መልሶ የመገንባትና አዳዲስ ህይወት የመዝራት ልዩ ችሎታም አለው። ይህ ፈሳሽ ወርቅ ለቆዳችሁ የሚሰጠው ጥበቃ ከማንኛውም ውድ ክሬም በላይ ዘላቂና ተፈጥሯዊ ነው። ከርቤ ለቆዳ ጤና ያለው ትርጉም እጅግ ጥልቅ ነው። በውስጡ የያዘው ንጥረ ነገሮች የቆዳን የኮላጅን ምርት እንዲጨምር ያደርጋሉ። ኮላጅን ደግሞ ቆዳችን ወጣት፣ ጥንካሬ ያለውና ለስላሳ እንዲሆን የሚያደርግ ዋና ፕሮቲን ነው። በቆዳችሁ ላይ ቁስል ወይም ኢንፌክሽን ሲፈጠር ከርቤ ባክቴሪያዎችን ከመግደል ባለፈ ደም በፍጥነት እንዲረጋና የቆዳው ክፍል እንዲዘጋ ያደርጋል። በተጨማሪም የፀሐይ ብርሃን ወይም የእድሜ መግፋት የሚያመጣውን የቆዳ መሸብሸብ በመቀነስ ቆዳችሁ ተፈጥሯዊ ብርሃኑን እንዲያገኝ ይረዳል። በተለይም የፈንገስ በሽታ ወይም የቆዳ መቆጣት ላለባቸው ሰዎች ከርቤ የማቀዝቀዝና የማዳን ከፍተኛ ኃይል አለው። ይህንን ተአምራዊ የቆዳ መድኃኒት በቤታችሁ ለማዘጋጀት ደግሞ ግማሽ የሻይ ማንኪያ የከርቤ ዱቄት ወይም ጥቂት የከርቤ ዘይት እና 2 የሾርባ ማንኪያ ንጹህ የኮኮናት ዘይት ወይም የወይራ ዘይት ያስፈልጋቸዋል። አዘገጃጀቱም ደግሞ የከርቤውን ዱቄት ከዘይቱ ጋር በመቀላቀል በደንብ ማዋሃድ ነው። ከዚያም የተጎዳ ወይም ጠባሳ ያለበት የቆዳችሁ ክፍል ላይ በቀን 2 ጊዜ በቀስታ መቀባትና ለጥቂት ደቂቃዎች ማሸት። ይህን ውህድ ደግሞ ቆዳችሁ ውስጥ ዘልቆ በመግባት ሴሎቹን ያነቃቃቸዋል ማለት ነው። ለተሻለ ውጤት እንግዲህ ከመቀባታችሁ በፊት ቆዳችሁን በንጹህ ውሃ ታጥባችሁ ማድረቅ እንዳለባችሁ አትርሱ። በዚህ ቀላል መንገድ ቆዳችሁ ራሱን እንዲያድስና ውበቱን እንዲመልስ ማድረግ ትችላላችሁ ማለት ነው። ሶስተኛ ደግሞ ከርቤ ለሳልና ለሳይነስ መፍትሄ ነው። ብዙ ጊዜ መድኃኒት ቤት የምናገኛቸው ሽሮፖች ምልክቱን እንጂ የችግሩን መነሻ ላያጠፉት ይችላሉ። ከርቤ ግን ከመተንፈሻ አካላት ጋር የተያያዙ አክታዎችን የመበተንና የሳምባን ቧንቧ የማጽዳት ተፈጥሯዊ ተሰጥኦም አለው። ይህ ጥንታዊ መድኃኒት ወደ ውስጥ ሲተነፈስ ልክ እንደ ንጹህ መጥረጊያ የመተንፈሻ መስመሮቻችንን ዳር እስከ ዳር ድረስ ያጸዳቸዋል። ከርቤ በመተንፈሻ አካላት ላይ ያለው ትርጉም ኤክስፔክቶራንት ወይም አክታን በማስወገድ ላይ ብቻ ይረካል። ይህም ማለት በሳምባና በጉሮሮ ውስጥ የሚከማቸውን ወፍራም አክታ እንዲለሰልስና በቀላሉ እንዲወጣ ያደርጋል። በውስጡ ያሉት ተለዋዋጭ ዘይቶች ባክቴሪያና ቫይረስን የመግደል አቅም ስላላቸው የጉሮሮ መቅሰልንና የሳይነስ እብጠትን በፍጥነት ያክማሉ። ሳይነስ የሚፈጠረው በአፍንጫ አካባቢ ያሉ ቀዳዳዎች በፈሳሽና በእብጠት ሲደፈኑ በመሆኑ የከርቤ ትነት እነዚህን ቀዳዳዎች በመክፈት የራስ ምታቱንና የጥብቅነት ስሜቱን ያስታግሳል። ይህንን የመተንፈሻ አካላት ማከሚያ በቤታችሁ ለማዘጋጀት ደግሞ ጥቂት ያልተደቆሰ የከርቤ ሙጫ ወይም 1 የሻይ ማንኪያ የከርቤ ዱቄትና 1 ሊትር የሚፈላ ውሃ ያስፈልጋችኋል። አዘገጃጀቱም ደግሞ እንደሚከተለው ነው። ለምሳሌ የሚፈላውን ውሃ በትልቅ ጎድጓዳ ሳህን ውስጥ ካደረጋችሁ በኋላ ከርቤውን በውሃ ውስጥ ጨምራችሁ ከዚያም ራሳችሁን በትልቅ ፎጣ በመሸፈን ከሳህኑ የሚወጣውን ትነት በጥንቃቄ ወደ ውስጥ መተንፈስ ይኖርባችኋል። ይህንን ለ5 እስከ 10 ደቂቃዎች ማድረጋችሁ የታፈነ አፍንጫችሁን ይከፍታል፣ ሳምባችሁንም ያረጋጋል ማለት ነው። ለተሻለ ውጤት ደግሞ ይህንን ከመተኛታችሁ በፊት ብታደርጉት ሌሊቱ ሙሉ በሰላም እንድትተነፍሱ ይረዳችኋል ማለት ነው። አራተኛው ደግሞ ከርቤ ለቁርጥማትና ለእብጠት መድኃኒት ነው። ብዙ ጊዜ የምንወስዳቸው የህመም ማስታገሻዎች ለጨጓራችን አስቸጋሪ ሊሆኑ ይችላሉ። ከርቤ ግን ከውስጥም ሆነ ከውጪ የህመም ስሜትን የሚያጠፉና እብጠትን የሚቀንስ ተፈጥሯዊ ፈሳሽ ነው። ለዘመናት በበረሃ የሚጓዙ ነጋዴዎች ለድካምና ለቁርጥማት ከርቤን እንደ ብቸኛ ረዳት የሚጠቀሙት ያለ ምክንያት አይደለም። ከርቤ በመገጣጠሚያ ህመም ላይ ያለው ትርጉም በሳይንሳዊ መልኩ ሲታይ በሰውነታችን ውስጥ ፕሮስታግላንዲስ የተባሉ የህመምና የእብጠት መልእክተኞች እንዳይመረቱ የማድረግ ብቃት አለው። መገጣጠሚያችን ሲያብጥ ደም በዝግታ ስለሚዘዋወር አካባቢው ይሞቃል፣ ይወጠራል፣ እንዲሁም ህመም ይፈጥራል። ከርቤ ደግሞ በቆዳው በኩል ሰርጎ በመግባት የደም ዝውውርን ያፋጠናል፣ የተከማቸውን ፈሳሽ ደግሞ እንዲበተን ያደርጋል ማለት ነው። ይህም ማለት ከርቤን መጠቀም ህመሙን ለጊዜው ማስታገስ ብቻ ሳይሆን እብጠቱን በመቀነስ መገጣጠሚያችሁ በነፃነት እንዲንቀሳቀስ ይረዳዋል ማለት ነው። ይህንን የመገጣጠሚያ ህመም ማስታገሻ ውህድ በቤታችሁ ለማዘጋጀት 1 ሾርባ ማንኪያ የከርቤ ዱቄትና 3 የሾርባ ማንኪያ የሰሊጥ ዘይት ወይም የወይራ ዘይት ያስፈልጋቸዋል። አዘገጃጀቱም ደግሞ እንደሚከተለው ነው።
ለምሳሌ ዘይቱን ለብ እስኪል ድረስ በጥንቃቄ ካሞቃችሁ በኋላ የከርቤውን ዱቄት ጨምራችሁ በደንብ አዋህዱት። ከዚያም ይህንን ለብ ያለ ውህድ የሚያማችሁ ወይም ያበጠው መገጣጠሚያችሁ ላይ በመቀባት እንግዲህ ለ10 ደቂቃ ያህል በክብ እንቅስቃሴ በቀስታ እሹት። ለተሻለ ውጤት ደግሞ ካሻችሁት በኋላ ቦታውን በሞቀ ጨርቅ ለጥቂት ጊዜ ሸፍኖ ማቆየት እብጠቱ በፍጥነት እንዲበተን ይረዳል። ይህንን በቀን 1 ጊዜ ወይም 2 ጊዜ ብታደርጉት አስገራሚ ለውጥ ታገኛላችሁ ማለት ነው። አምስተኛና የመጨረሻው የከርቤ ውጤት ደግሞ ለሆድ ቁርጠትና ለምግብ መፈጨት ማገልገሉ ነው። ብዙ ጊዜ የምግብ አለመፈጨት ችግር የሚመጣው የጨጓራችን የምግብ መፈጨት አሲዶችና ኢንዛይሞች በበቂ ሁኔታ ሳይመረቱ ሲቀሩ ነው። ከርቤ ደግሞ በባህሪው መራራ በመሆኑ ወደ ሆዳችን ሲገባ የምግብ መፈጨት ስርዓቱን ቀስቅሶ ስራ እንዲጀምር ያደርገዋል። ይህ ጥንታዊ መድኃኒት ሆዳችሁን ከመርዛማ ነገሮች የሚያጸዳና የውስጥ ቁስለትን የሚከላከል ተፈጥሯዊ ጋሻችሁ ነው። ከርቤ ለሆድ ጤና ያለው ፋይዳ እጅግ ከፍተኛ ነው። በውስጡ ያሉት ንጥረ ነገሮች የጨጓራን ግድግዳ በማነቃቃት ምግብን ለመፍጨት የሚረዱ ፈሳሾች እንዲመነጩ ያደርጋሉ። ይህም የጋዝ መከማቸትንና ሆድ መነፋትን ይቀንሳል። በተጨማሪም ከርቤ ጸረ ባክቴሪያ በመሆኑ በሆድ ውስጥ የሚፈጠሩ ጎጂ ባክቴሪያዎችን በማጥፋት እንደ ተቅማጥና ቁርጠት ያሉ ችግሮችንም ይከላከላል። በተለይ ደግሞ የጨጓራ ቁስለት እንዳይባባስና የቆሰሉ ክፍሎች ራሳቸውን እንዲያድሱ የመርዳትም ልዩ ችሎታ አለው። ይህንን የሆድ መድኃኒት በቤታችሁ ለማዘጋጀት ደግሞ በጣም ጥቂት ማለትም በቢላዋ ጫፍ በምታክል የከርቤ ዱቄትና 1 ሲኒ ለብ ያለ ውሃ ወይም ሻይ ያስፈልጋቸዋል። አዘገጃጀቱም ደግሞ እንደሚከተለው ነው። ለምሳሌ የከርቤውን ዱቄት በውሃ ውስጥ ጨምራችሁ በደንብ ካማሰላችሁ በኋላ ቀስ እያላችሁ ጠጡት። እዚህ ጋር ግን ላሳሰባችሁ የምፈልገው ነገር ከርቤ በጣም ኃይለኛ መድኃኒት በመሆኑ ለውስጥ ደዌ ስትጠቀሙት መጠኑን በጣም አነስተኛ ማድረግ አለባችሁ። እንዲያውም ነፍሰ ጡር እናቶች ይህንን ውህድ ፈጽሞ መጠቀም የለባችሁም። ለተሻለ ውጤት ደግሞ ይህንን ምግብ ከመመገባችሁ ከ30 ደቂቃ በፊት ብትወስዱት ሆዳችሁ ለምግብ መፈጨት ዝግጁ እንዲሆን ይረዳዋል። ክቡራትና ክቡራን የተፈጥሮ የጤና ጋሻ ስለተባለው ከርቤ አስገራሚ ጥቅሞችና ጥንቃቄ ሊደረግባቸው ስለሚገቡ ሁኔታዎች የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች በተለይም ከርቤ ለድድ ጤና፣ ለቆዳ እድሳትና ለመተንፈሻ አካላት ጥንካሬ፣ ለውስጣዊ እብጠት መላሽነት ያለውን ወደር የለሽ ፋይዳ መረዳታችሁ እንግዲህ እንዲሁም ደግሞ ነፍሰ ጡር እናቶችና ከፍተኛ የጤና እክል የሚያደርጉ ሰዎች ሊያደርጉት የሚገባውን ጥንቃቄ ማወቃችሁ በእናንተም ሆነ በምትወዱ ሰው ህይወት ላይ ጥልቅ ለውጥ እንደሚያመጣ አምናለሁኝ። ይህ የከርቤ ጥንታዊ ተፈጥሮ ስጦታ የሰውነታችሁን ድምጽ በማዳመጥና በትክክለኛ መንገድ በመጠቀም ራሳችሁንና ቤተሰባችሁን ከጤና እክል ጠብቁ። ተፈጥሮ የሰጠችንን በረከት ያለ እውቀት ከመጠቀም ይልቅ ጉዳቱ ሊያመዝን ስለሚችል ሚዛናዊ በሆነ መንገድ ብትጠቀሙት ይህ ብልህነት ነው ላለሁኝ። ያላችሁን አስተያየት እንዲሁም ደግሞ ሌላ ርዕስ ላይ እንድንወያይ የምትፈልጉት ጥያቄ ካለ ኮሜንት ላይ ጻፉልኝ። ሁሉንም በጥንቃቄ የማነብና መልስ የምሰጥበት ይሆናል ማለት ነው። ይህ መረጃ ለሌሎችም ደርሶ የብዙዎችን ግንዛቤ እንዲያሳድግ ሼር ማድረጋችሁን አትርሱ ማለት ፈልጋለሁ። በሚቀጥለው ዝግጅታችን ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ሁኑ።